ፎቶግራፍ በቪዲዮ ይዘው ሙግት የቀረበበትን ሁኔታ እናስታውሳለንና ከተማ ማደስ አንድ ትልቅ ፒላር ነው። በከተሞች የአሰራር በተለይ መሰረተ ልማት ግንባታ ውስጥ ከተማ እድሳት የሚባል ፕሮጀክት አላቸው ወይ ተብሎ ይጠየቃል። ከተማ መታደስ አለበት። አንዳንድ ጊዜ እንደዚህ አይነት ስራዎች ሲሰሩ ብዙ ሚስ አንደርስታንዲንግ ወይም ደግሞ በተገቢው አለመረዳት እንሰማለን። ትክክል ያልሆኑ አስተያየቶችን እንሰማለን። ለኛ ለኢትዮጵያውያን ከቆሻሻ ጋራ መኖር ዕጣ ፈንታችን አይደለም። ደረቅ ቆሻሻ፣ ፍሳሽ ቆሻሻ በስርዓቱ መወገድ መቻል አለበት። አሁን ደግሞ ሙሉ ለሙሉ የከተማችን የስዌሬጅ ሲስተም የፍሳሽ ቆሻሻ አወጋገድ ተጠንቶ ያንን በጥናት የተረጋገጠውን ኔትወርክ የሆነውን የፍሳሽ አወጋገድ ስርዓት ነው እየተገበርን ያለ ነው። ከለውጡ በፊት ካስታወስን የነበረው አቃቂ ላይ ያለው የፍሳሽ ማስወገጃ ወይም ደግሞ ማጣሪያ ብቻ ነው። ያ ማዕከል ብቻ ነው የነበረ። አሁን 43 አለ። 43 የፍሳሽ ማስወገጃ ወይም ደግሞ የፍሳሽ ማጣሪያ ማዕከላትን መገንባት ችለናል። በቅርብ ደግሞ አሁን በጣም ትልቁ የተባለው በአራብሳ አካባቢ ላይ ይሰራ ያለው ወደ መጠናቀቅ የኮኔክቲቪቲ ስራ ብቻ እየተሰራለት ያለ መስመሮች የተዘረጉለት የፍሳሽ ማጣሪያ ጣቢያ ሰርተናል ማለት ነው። በየወንዙ ዳርቻ ወደ ወንዙ ብክለት እንዳይገባ ዳግም የፍሳሽ ማጣሪያዎች ተሰርተዋል። ስለ ከተማ ጽዳትና ውበት ስናወራ እነኚህን ሁሉ ታሳቢ አድርጎ ነው። ስለዚህ ከቆሻሻ ጋራ መኖርን በምንም አይነት ህዝባችን እንዲለማመደው ማድረግ ተገቢ አይደለም። በፍጹም ኢትዮጵያውያንን አይመጥንም፣ የአዲስ አበባ ነዋሪዎችንም አይመጥንም። ከደረቅ ቆሻሻ አወጋገድ አንጻር ደግሞ ዓለም አቀፍ ሽልማትን ያገኘንበት ነው። ደረቅ ቆሻሻ አወጋገድ ላይ በጥሩ ሁኔታ በተለይ የአወጋገድ ስርዓቱ እየዘመነ የመጣበትና ፍጥነቱ ነው በአንጻራዊነት እንድንሸለም ያደረገን። ከ250 ያክል ከተሞች ጋር ተወዳድረን ያሸነፍንበት ነው። ከተማ በመሰረተ ልማት በብቃት የተገነባ ካልሆነ በስተቀር የከተማ አገልግሎትን ለህዝቡ ተደራሽ ማድረግ አይቻልም። ከለውጡ ወዲህ እንኳን ከባለፉት 5 አመታት ወዲህ በ5 አመታት ውስጥ ይሄ 5ኛ አመት ነው የተሰሩ ፕሮጀክቶችን ስናይ አንዱና ትልቁ መሰረታዊ ለውጥ የመጣው በፕሮጀክት አፈጻጸም ነው፣ በመሰረተ ልማት ነው። የአዲስ አበባ መንገድ በቂ ሳይሆን ፈጽሞ ከተማዋን የማይመጥን ነበር። አሁንም ገና ነው። እንደዚህ ሌት ተቀን እየሰራን በእነኛ አመታት ውስጥ ከ1500 ኪሎ ሜትር በላይ መንገድ ገንብተን አሁንም በጣም ገና ብዙ የመንገድ ግንባታ የምትፈልግ ከተማ ናት። ከውሃ አንጻር ካየን ባለፉት 5 አመታት ብቻ ከነበረው የውሃ አቅም ወደ 40 እጅ ያክል ጨምረናል በነበረው ላይ ማለት ነው። ነገር ግን አሁንም የውሃ እጥረት አለ። የተሰራው ስራ ግን ቀላል የማይባል ትልቅ ስራ ነው የተሰራው። ሌሎችንም ፕሮጀክቶች ካየን በተለይ የገበያ ማዕከላት የህዝቡን የኑሮ ውድነትን ችግር ለመቅረፍ ገበያውን ለማረጋጋት ያላግባብ በድንገት ህዝቡ ላይ የሚጫነውን ዋጋ በቁጥጥር ብቻ መከላከል ስለማንችል ገበያውን በደንብ ለህዝቡ ቀረብ ያለ ምቹ አምራችና ሸማቹን በቀጥታ የሚያገናኝ መሆን እንዲችል ወደ 6 ገበያ ማዕከላትን ገንብተናል። የግብርና ልቀት ማዕከልንም ገንብተናል። አዲስ አበባ ላይ አሁን በቀን የሚቀርበው ወተት የላም ወተት ከአመት እንኳን ብናወዳድረው በየጊዜው እየጨመረ የመጣበት ልክ እውነቱን ለመናገር አዲስ አበባ ብቻ ሳይሆን ከተሞች የህንጻ ጫካ ብቻ ሳይሆኑ ማምረትም የሚቻልባቸው ስፍራ እንደሆኑ ማሳያ ነው። በቀን ከ60 ሺህ በላይ እንቁላል የማይገኝባት ከተማ ላይ አሁን በየቀኑ ወደ ሚሊዮን የሚጠጋ እንቁላልን ወደ ገበያ ማቅረብ የቻለች ከተማ ናትና እነኚህ ሁሉ ስኬቶች ናቸው። ከትናንሽ ፕሮጀክቶች የውሃ፣ የድሬኔጅ፣ የስዌሬጅ፣ የህፃናት መጫወቻዎች፣ የስፖርት ማዘውተሪያዎች፣
የገበያ ማዕከላት እና ህዝቡ እዛም እዚህም የሚጠይቃቸው የጤና ጣቢያ፣ የጤና የትምህርት ፕሮጀክቶችን ከወሰድን በ5 ዓመት ውስጥ ከ60 ሺህ በላይ ፕሮጀክቶችን የገነባ ነው። ከዚህ ውስጥ ወደ 50 እጁን ማህበረሰቡን ራሱ አሳትፈን የየአካባቢውን ራሱን አካባቢ እንዲያለማ ያደረግንበት ቤዚክ የሆነ ለውጥ ነው የምንለው። የጋራ ልማት ከህዝቡ ጋራ የተሰራበት ቁጥሩን ብቻ ሳይሆን የተሰራበትን አግባብ ካየ ማህበረሰቡ የተሳተፈበት ነው። አብሮን የሰራ የኔ ልማት ብሎ ካለው እያዋጣ የሚሰራበት በጉልበቱም ጭምር የተሳተፈበት በሀሳብም ጭምር ደግሞ ባለሙያዎች አርኪቴክቶች፣ ዲዛይነሮች፣ እነኚህ ሲቪል ኢንጂነሮች በስፋት ገንዘብ ሳንከፍላቸው ጭምር ከተማችንን አልማ በሚለው ጥሪ አብረውን የሰሩበትን ሀቅ ማየት እንችላለን። የልማት አብዮት ነው ያካሄድ ነው። በዛ ልክ ግን ማህበረሰቡ እሱን ተቀብሎ የተጠቀመበት ስለሆነ እውቅና ሰጥቶ አገልግሎትንም መቀየር ትችላላችሁ፣ ልክ እንደ ፕሮጀክቶች እልህ ገብታችሁ መቀየር የሚችልበትን አግባብ አቅዳችሁ ተግብሩ ሲለን የቆየው። እኛም በርካታ ሪፎርሞችን አድርገን የህዝቡን እርካታ ለመጨመር በአገልግሎትም በኩል ተደራሽነታችን ከፍ እንዲል በጉቦ መጠየቅ በመሳሰሉት ማህበረሰቡን ማስቸገራለና ከዛም እንግልት ማህበረሰቡ እንዲላቀቅ ጊዜውን ለልማት እንዲያውል ገንዘቡን ለልማት ጉልበቱን ኢቭን ሞራሉን ሀሳቡን ጭምር በአገልግሎት ጭቅጭቅና እዚህ በመመላለስ ጊዜው እንዳይባክን ለማድረግ በርካታ ስራዎች አቅደን ሰርተናል። በህዝቡ ፍላጎት ልክ አልነበረምና አሁንም ብዙ ማሻሻያዎች መስራት አለብን በሚል በቅርብ ጊዜ የተሳካልን የመሶብ ዲጂታል አንድ ማዕከል አገልግሎት ነው። እጅግ በጣም ትልቅ መሰረታዊ ለውጥ የሚያመጣ እንደሆነ እምነት ጥለንበታል። በጀመርናቸው ማዕከላት ላይ ይህንን እውነት ከራሱ ከህዝቡ ከተገልጋዩ አግኝተናል ማለት ነው። ወደ 6 ማዕከላት ናቸው አሁን የከፈት ነው። የመጀመሪያው አራዳ ላይ ነው። አራዳ ላይ የተከፈተው የማዕከሉ ምዛው ስለሆነ አገልግሎትን ካገኙ የከተማችን ነዋሪዎች ውስጥ ወደ 130 ሺህ ያክሉ ስለ እርካታ ሞልተው በመለሱልን 98 እጁ ረክተው በርቱ ብለው ደስታቸውን ጭምር የገለጹበትን አግኝተናል። ስለዚህ በፍጥነት እየሮጥን ነው። ወደ 5 የሚሆኑ ክፍለ ከተሞች ይቀሩናል። አዳዲስ ህንጻ እየገነባንለት ነው። በቋሚነት ወደፊት ሙሉ ለሙሉ አገልግሎታችን ሁሉ ወደ ዲጂታል አንድ ማዕከል አገልግሎት ስለሚገቡ አዳዲስ ህንጻዎች የተገነቡ ነው። እንደዛም ሆኖ ከአንድ ወር በኋላ 5ቱም ወደ ተግባር ይገባሉ። 5 ወደ ተግባር ሲገቡ ሙሉ አዲስ አበባ በዲጂታል የመሶብ አንድ ማዕከል ተዳረሰ ማለት ነው። ያ ማለት ግን ሁሉም አገልግሎቶች ገቡ ማለት አይደለም። ያልገቡ ዲጂታላይዝ ያልተደረጉ አገልግሎቶችን ደግሞ በፍጥነት ዲጂታላይዝ እያደረግን እናስገባለን። 50 እጁን ግን ከአገልግሎታችን አሁን ዲጂታላይዝ አድርገን ወደ መሶብ እያስገባን ነው። ይሄ ለህዝቡ ትልቅ እፎይታን የሚሰጥ መንግስትም ራስ ምታት የሆነበትን ችግር የሚያቃልል የህዝብ ወይም ደግሞ አጠቃላይ የተገልጋዩ ጊዜ፣ ሰዓት፣ ገንዘብ ለልማት ለሌሎች ልማቶች መዋል የሚችልበት መንግስትና ህዝብ መካከል ያለውን ትምምን የበለጠ የሚያጠናክር ይሆናል። በቅርብ ጊዜ ደግሞ ወደ መንግስት መስሪያ ቤት መምጣት ለማይችሉ በተለያየ ስራ ምክንያት ሌት ተቀን የሚሰሩ ብዙ ሰራተኞችና ትጉሃን አሉ። የስራ ባህሪያቸውም እንደዛ የሆነ እነሱም አገልግሎት የማግኘት መብት አላቸውና ለነሱ ደግሞ በቅርብ ቀን ውስጥ የሞባይል አገልግሎት በአውቶቡስ ላይ ሁሉም የዲጂታል አገልግሎት ተገጥሞለት እየዞረ አገልግሎት የሚሰጥ የዲጂታል አገልግሎት በተንቀሳቃሽ የሆነ እናስጀምራለን። አንዳንድ አገልግሎቶች ደግሞ ከቤት ማገልገል እንዲቻል ተዘርግቷል፣ ተጀምሯል። በንግድ ተጀምሯል። በገቢዎች የተጀመረ የአገልግሎት አይነት አለ። ለምሳሌ ግብር ማሳወቅ ወይንም ሌሎች የአመቱን ገቢዎች እንደዚህ የሚያሳውቁበት የንግድ ፍቃዳቸውን የሚያድሱበት፣ የግንባታ ፍቃድ የሚያድሱበት፣ የግንባታ ፍቃድ የሚያገኙበት እነኝን ከቤት ካሉበት ቦታ
በሞባይላቸው ላይ ወይም ደግሞ በኮምፒውተራቸው ላይ ከቤት ሆነው መገልገል ከስራ ቦታ ሆነው መገልገል የሚችሉበት መሰረታዊ ስራ እየተሰራ ነው። ከተማችን አዲስ አበባ እየዘመነች ነው። መዘመን ማለት የተናበቡ አገልግሎቶች፣ የተሳለጡ አገልግሎቶች፣ የተቀናጁ አገልግሎቶች በፍጥነት በጥራት አገልግሎትን ማግኘት ነው። ለዛ ደግሞ በዋናነት ኮሪደር ልማት ላይ የሰራናቸው መሰረተ ልማቶች የዚህ ግብአት ናቸው። ከመሬት በላይ ከምናየው ልማት ባልተናነሰ ወይም ደግሞ በበለጠ ከተማዋን ስማርት ሲቲ ለማድረግ ስሉጥ አገልግሎት የሚሰጥባት ከተማ ለማድረግ መሰረታዊ ስራ ተሰርቷል። አዲስ አበባ እኮ የመኪና ማቆሚያ ያልነበራት ከተማ ናት። በቃ በዚህ ደረጃ መናገር ይቻላል። መንገዶቿ ናቸው መኪና ማቆሚያ ሆነው የሚያገለግሉት። ለመኪና ማቆሚያ እንኳን ተገቢውን ትኩረት በአግባቡ ያልሰጠንበት ነበረ። እኛም እስከ 2014-15 ይሄን ችግር ስንገፋ ነው የቆየ ነው። በመስቀል አደባባይ ነው የጀመርነው። በአንድ ቦታ ላይ 1400 ተሽከርካሪዎችን ማቆም የሚቻል ኢንቨስትመንት በመንግስት ኢንቨስት አድርገን ያሳየ ነው። ከዛ በአድዋ በዩኒቲ ፓርኪንግ በሌሎችም እንደዛው እያል አሁን የካ ላይ ትልቅ ፓርኪንግ G+8 ወደ ምድር ካለው ጋራ ከ8 በላይ ወለል ያለው ፓርኪንግ ህንጻ ስንገነባ ለፓርኪንግ የሁሉ መሬት ሲባል አስተያየት ሰምተናል ማለት ነው። ይገባል። አለበለዚያ አገልግሎት አይሳለጥም። ሰው ፈጥኖ ለሚፈልገው ስራ መድረስ አይችልም። መንገድ ላይ ነው። ነዳጅ ይባክናል፣ ጊዜ ይባክናል፣ ሰው ኢነርጂው ጭምር ይባክናል ማለት ነው። ተገቢ ባልሆነ ቦታ ላይ ይውላል። መንገድ ለሰው መንገድ ለሞተር አልባ ትራንስፖርት ቀለል ያለ የግዴታ ታክሲ መጠበቅና አውቶቡስ መጠበቅ የለበትም። ሰው ከአንድ ሴንተር ሳይክል አይቶ አግኝቶ ፈጥኖ እስከሚፈልገው ቦታ ድረስ ሄዶ እዛ ጋር ቆሞ በቴሌብር ከፍሎ መሄድ መቻል ይሄ ትልቅ መዘመን ነው። ዘመናዊ አውቶቡሶች አሁን እነኚህ 100 አውቶቡሶችን ቀድመን ባናስገባ ኖሮ የኤሌክትሪክ አውቶቡሶችን በዚህ አሁን የመካከለኛው ምስራቅ ችግር ዓለምን በሚያምስበት ሰዓት ምን ነበር ምን ሆነው? አብዛኛው አዲስ አበባ ሰው ያው ፓብሊክ ባስ ነው የሚጠቀመው፣ ፓብሊክ ትራንስፖርት ነው የሚጠቀመው። ምን እንሆን ነበረ? ወደ 150 ሚኒ ባሶች ናቸው የኤሌክትሪክ ያሰማራ ነው። መንግስት መስሪያ ቤት ውስጥ ናቸው። ልክ ችግር ሲኖር አሁን አወጣለ ህዝቡ አሁን 150ውንም ከመንግስት መስሪያ ቤት አውጥተን ለህዝብ ትራንስፖርት አገልግሎት እየሰጠንበት ነው። የገበያ ማዕከል አገልግሎት እኮ ነው። ሸማችና አምራቹን ያገናኘንበት በየሰፈሩ ወደ 270 የሚሆኑ የእሁድና የቅዳሜ ገበያዎችን አቅርበን ሰው አቅዶ በረፍት ቀኑ አንዴ የሳምንቱን መግዛት እንዲችል በቀላሉ መግዛት እንዲችል ትራንስፖርት ሳያወጣን መውጣት መግዛት እንዲችል በተመጣጣኝ ዋጋ መግዛት እንዲችል ጥራት ያለው ምርት ማግኘት እንዲችል የተደረገበት ይሄ አገልግሎት ነው። አገልግሎቱን ወደ ህዝባችን የማቅረብ ነው። በእነኚህ ሁሉ የሚገለጽ ስለሆነ በርካታ ስራዎች ተሰርተዋል፣ ፍሬም አፍርተዋል። ልማታችን አንዱ ለየት የሚያደርገው ሰው ተኮር ነው። ሁለተኛው ደግሞ አካታች ነው። ማንንም ወደ ኋላ የተወ ልማት እንዳይሆን በጥንቃቄ የተሰራ ነው። ይሄ የሚጀምረው ከየት ነው ካል ከህፃናት አሁን በጨቅላ እድሜያቸው መልካም ዘር መዝራት አለብን። ተገቢው እንክብካቤ ሊደረግላቸው ይገባል። ሁለንተናዊ የስነ አእምሮ እድገት፣ የአካል እድገት አጠቃላይ የተሟላ አገልግሎት ማግኘት አለባቸው የሚል ፕሮግራም የተጀመረው በ2014 ዓመተ ምህረት ነው። ከ5000 በላይ የህፃናት መጫወቻዎች የአዲስ አበባ የተለያዩ መንደሮች ላይ አካባቢዎች ላይ ተሰርተዋል። ይሄ ብቻ አይደለም። የመንግስት መስሪያ ቤቶችና አንዳንድ ከኑሮም ጫና አንጻር ወይም ደግሞ ዝቅተኛ ገቢ ያላቸው ነዋሪዎች ያሉበት አካባቢን ጨምረን ፐብሊክ ዴይ ኬርስ የህፃናት ማቆያዎች 1100 ደርሰናል። በእነኚህ 1100 የህፃናት ማቆያዎች ውስጥ ምግብ እናቀርባለን። ወተት ያገኛሉ ህፃናቶች፣ የተመጣጠነ ምግብ ያገኛሉ። ይሄ አዲስ ህሳቤ ነው። ብዙ ጊዜ ሲወራ ስለ ተማሪዎች ምገባ ነው የሚወራው፣
ወይም ደግሞ ከተማ ላይ ስለጀመርነው አረጋውያንና ለችግር የተጋለጡ ወገኖች ላይ የምንሰራው ነው ሲነገር የምንሰማው። ህፃናት ላይም በዛው ልክ ነው ሙሉ አገልግሎት የምናቀርበው። ናኒዎችን ቀጥረን ሙሉ አገልግሎት እንሰጣለን። ከቤታቸው ዳያፐርና የመሳሰሉትን ይዘው ከመጡት ሰየው ግን ፈጽሞ ይሄንን የማያውቁና የማያገኙ እናቶች አሉ። ልብስ አጠባ የሚውሉ በየቤቱ የተለያየ በሰራተኝነት በቀን ስራ የሚተዳደሩ አሉ። ቤተሰብ ላይ ባለው ደህንነት ምክንያት ህፃናት ግን የተሟላ እድገት ማጣት ደግሞ አይገባቸውም። መብታቸው ነው፣ ማግኘት ይገባቸዋል። አንድ ሁለተኛ ዛሬ ያልዘራ ነው ፍሬ ነገ መልካም ሆኖ በቅሎ ሊሰጠን አይችልም። መልካም ፍሬ ሊሰጠን አይችልም። በጣም ጎበዝ የማሰላሰል ችሎታ፣ የማስተዋል ጠንካራ ፈጠራ እንዲኖራቸው እንጠብቃለን። መቼ እንደዛ እንዲሆኑ አድርገን አሳደግን የሚለውን ሁላችንም መመለስ ያለብን ጉዳይ ነው። ይሄ ገብቶን ነው የጀመርነው። ከሌሎች ሀገሮችም ልምድን ወስደን ማለት ነው። ኦፊስ አለው ራሱን የቻለ በከንቲባ ጽህፈት ቤት ውስጥ ራሱን የቻለ ሌላ ጽህፈት ቤት አለ። የህፃናት ቀዳማይ ልጅነት ህፃናት ጉዳይን የሚመራ ጽህፈት ቤት አለው። በቂ ባለሙያዎች አሉ፣ የዘርፉ ባለሙያዎች። ከዛም በተጨማሪ ለዛ ስልጠና ለመስጠት ለማብቃት ደግሞ የኤክሰለንስ ሴንተር አቋቁመናል። እርሱም ራሱን የቻለ ጽህፈት ቤት ሆኖ እንዲቋቋም አድርገናል። ልምዶች ከየሀገሩ ይመጣሉ። ሳይንሱ የሚለንን ሁሉ ተቀምሮ ከኛ ተጨባጭ ሁኔታ አንጻር እያደረግን ለአሰልጣኞች፣ ኮች ለሚያደርጉ፣ ለመምህራን፣ ለጤና ጣቢያ ውስጥ ለሚሰሩ፣ ለእናቶች የምክር አገልግሎትን እናቀርባለን እና እናስተምራለን። ይሄንን በማድረግ ሂደት 5100 የአዲስ አበባ ወጣቶችን ወጣት ሴቶችን በአብዛኛው ቀጥረን ልክ እንደ ጤና ኤክስቴንሽን ልክ እንደዛ አሰማርተናል። የአዲስ አበባ መንደሮች ቤት ለቤት እየሄዱ በእድገት ወደ ኋላ የቀሩ ህጻናትን ይለያሉ። በቂ ተመጣጣኝ ምግብ የሚያገኙ የሚቀርብላቸው የማያቀርቡላቸው ወላጆችንና ቤተሰብን ይለያሉ። ኢቭን ጥሩ ኑሮ ገቢ ኖሯቸው አያያዝ ግን እውቀት እጥረት ያለበትን ቤተሰብ ይለዩና ድጋፍ ያደርጋሉ ማለት ነው። ቀጥታ ደግሞ ሰፖርት የምንሰጣቸው ወደ 30,000 ቤተሰቦች አሉ ማለት ነው። ቀጥታ ህጻናቱ በዚህ ፓኬጅ ውስጥ ተይዘው የምግብ፣ የሳይኮሎጂ፣ የትምህርት፣ የጤና፣ የአልባሳት ሙሉ ፓኬጁን ወደ 30,000 የሚሆኑ ቤተሰቦች በልጆቻቸው ምክንያት ይህንን ድጋፍ ያገኛሉ። መዋያም በዛው ልክ አላቸው ማለት ነው። አንዱ ይሄ ነው። ሁለተኛው ወጣቶች ናቸው። ወጣቶች አዲስ አበባ ላይ ስናይ አንደኛ በስራ እድል ትኩረት ማግኘት ነበረባቸው። የተሰራው ስራ አለ። ነገር ግን ደግሞ የወጣቱን አጠቃላይ ተጠቃሚነት ስንመዝን የሚመጥን አይደለምና በሚመጥን ደረጃ በሰፊው እንስራ ያልነው የወጣቶች የስራ እድል ላይ ነው። በእነኚህ ባለፉት 4 አመት ተኩል ወደ 2 ሚሊዮን ወጣቶች አዲስ አበባ ላይ ስራ እድል አግኝተዋል። ሁለተኛ የወጣቶች መዋያ ነው። የስብዕና መገንቢያ የምንላቸው በየቦታ መጻሕፍት ቤት ከአብሮት ጀምረን በየክፍለ ከተማው የተገነቡ መጻሕፍት ቤቶች እንዲሁ መውቀስ አይደለም። ስለዚህ በየቦታው የስፖርት ማዘውተሪያዎችን አስፋፍተናል። የዛሬ 4 አመት ተኩል አካባቢ 2012 አካባቢ አዲስ አበባ ላይ 495 የስፖርት ማዘውተሪያ ስፍራዎች አሉ። እነኚህ ቀይ አሸዋ ምናምን የተነጠፈባቸው የመሳሰሉትንም ሁሉንም ቆጥረን አሁን ግን 1589 የስፖርት ማዘውተሪያ ስፍራዎች አሉ ማለት ነው። በአጠቃላይ ከተማዋን ለነዋሪዎቿ ምቹ የማድረግ ስራዎች ይህንን ብቻ የሚያጠቃልል ሳይሆን ወደ አረጋውያን ስንሄድ ሀገራቸውን አገልግለው በርካታ ዋጋ ከፍለው በመከላከያ፣ በፖሊስ፣ በተለያዩ ትልልቅ ስፍራዎችን በመንግስት መስሪያ ቤትም በመንግስት ሰራተኝነት አገልግለው አላግባብ የተጣሉ ዜጎች አዲስ አበባ ውስጥ በጣም ቁጥራቸው በርካታ ነው። ልብ የሚነካ ነገር አለ። እነኚህን በአንድ በኩል መኖሪያ ቤት እንዲያገኙ፣ በሌላ በኩል ደግሞ አትሊስት የጉዳት ያለባቸው ስራ መስራት የማይችሉ በሰፈራቸው ወጥተው በቀን አንድ ጊዜ እንኳን ንጹህና ትኩስ ምግብ መመገብ እንዲችሉ ያረግንበትና ምድራቸውን እየባረኩ ቀሪ እድሜያቸውን እንዲያሳልፉ ደስ እንዲላቸው መደረግ የቻለበት ነው።
ወደ ሴቶች ብንመጣ የመጀመሪያው አዲስ አበባ ላይ ልብ የሚነካው የነበረው ጉዳይ ዛሬም የለም እያልኩ አይደለም። ነገር ግን መፍትሄ የሰጠነው ስላለን በሴተኛ ዳሪነት እንዲሁም ጎዳና ላይ በተለያዩ ችግሮች ጫና ምክንያት የወጡ ወጣት ሴቶችን መመልከት በጣም ከባድ ነው። በጥናታችን ወደ 100 ሺህ ያሳያል። የነገዋ ውስጥ ገብተው እንዲለወጡ እድል ሲያገኙ በጣም ፈጣን ለውጣቸው የማይፈልጉትን ህይወት ይኖሩ እንደነበረ ትልቅ ማሳያና እዛ የተደራጀ መረጃ አለ። በፍጥነት ነው ከሱስ የሚላቀቁት፣ ወዲያው ለመለወጥ የሚጓጉት ሙያቸውን የተማሩበትን የሰለጠኑበትን ወደ 17 የሙያ አይነት ስልጠና እንሰጣለን። ወዲያው ወደው ቶሎ ብለው ፈጥነው የሚለምዱበትም ውስጣቸው ፍላጎቱ ስላለ ነው። እናቶችን ደግሞ በምገባ ማዕከሎቻችን ወደ 25000 እናቶችን ለብቻ ስራ እድል ማስያዝ ችለናል። ወደ 5 ክፍለ ከተሞች ላይ በሚያውቁት ሙያ ትልልቅ የእንጀራ ፋብሪካዎችን ከፍተንላቸው እናቶች ከቤት ወጥተው ስራ መስራት እንዲችሉ ትላንት በወገባቸው እንጨት ሲሸከሙ የነበሩ እናቶች ዛሬ ወደ እንጦጦ ተራራ እንኳን ብንወጣ ቦርሳ ይዘው ልጆቻቸውን ትምህርት ቤት አድርሰው ለስራ ወደ እንጀራ ፋብሪካቸው ሲሄዱ እንመለከታለን። አሁንም ከልማታችን ተደራሽነትና ከአካታችነት አንጻር መኖሪያ ቤት አካባቢ የሰራነው ነው። በበጎ አድራጎት ወደ 45000 ወደ 46000 የዘንድሮ ስንጨምር ወደ 46000 ቤቶችን ገንብተን በተለይ ለችግር ለተጋለጡ ወገኖች ወይም ደግሞ እንዲሁ የቀድሞ ቀበሌ ቤቶች የፈራረሰባቸውን ለልማት ተነሺዎች ማቅረብ ችለናል። አሁን ዘንድሮ ከምንገነባው 100,000 ቤቶች ጋራ ወደ ግማሽ ሚሊየን ቤት አዲስ አበባ ላይ ማጠናቀቅ ችለናል። ከማጋራ ፕራይቬቱ ከሚሰራው ጋር የሪል ስቴቱንም በማህበር ተደራጅተው የሰሩትንም እየሰሩ ያሉትንም ዘንድሮ የሚጠናቀቀውንም ስንጨምር ወደ ግማሽ ሚሊየን የሚደርሱ ቤቶች ተጠናቀዋል። በአንድ በኩል የቤት ጥያቄን ይመልሳል። ሁለተኛው አሁን እየሰራንበት ያለው አሰራር አካታች ልማት እንዲሆን ነው። በአካባቢያቸው ህጻናት ማቆያ አላቸው ወይ፣ ኳስ ሜዳ አለ ወይ፣ በጋራ የሚገለገሉበት መገልገያዎች አሉ ወይ ብለን አብረው እንዲሟሉ የማድረግ ለዛም ስፔስ የመስጠት ቦታ የመስጠት እንደዚህ አይነት የተቀናጀ ልማት ስለሆነ ልማታችን በብዙ መገለጫዎች አካታች ልማት ነው ማለት ይቻላል። ታሪክን መጠበቅ፣ ታሪክ የሰሩትን ጀግኖች ታሪካቸው ከትውልድ ትውልድ እንዲተላለፍ ማድረግ፣ ከታሪካቸው መማር የመሳሰሉት ትኩረት እንዲሰጣቸው ታቅደው የተሰራባቸው በርካታ ስራዎችን ማንሳት ይቻላል። ይሄንን ለማየት ፒያሳና አድዋ አካባቢ መሄድ ነው። የመጀመሪያው አድዋ ነው። እንግዲህ ለ128 ዓመት ያክል ይህንን የሚያክል ታሪክ አንድ የምንግባባበት መታሰቢያ ሳንሰራለት ራሳችንን ትልቁን ታሪክ ባለቤት ሆነን ሳለን ነገር ግን ታሪክ እንደሌለው ዝቅ ራሳችንን አድርገን ሳንታወቅ የኖርንበት ነው። አሁን እኛ ብቻ ሳንሆን ስለ አድዋ የአፍሪካ መሪዎች፣ የዓለም መሪዎች ሲመጡ አፋቸውን ከፍተው የሚያዳምጡት፣ የሚወዱት፣ የሚደነቁበት ለካ አፍሪካ ውስጥ እንደዚህ አይነት ታሪክ አለ እያሉ አስተያየታቸው ሲሰጡ እንገረም ነበር። ምን ያክል የገዛ ታሪካችንን ራሳችን ዝቅ አድርገን እንዳቆየን ትውልድን ሰብሰብ አድርጎ በጋራ ነው ያቆመው። መጀመሪያም በአንድነት ነው የተሰራው። አሁን ደግሞ አንድ የሚያደርግ እንጂ የሚያለያይ ታሪክ አለመሆኑን ትውልድ የተግባባበት በአድዋ ነው የጀመርነው። ዋናውን ቤተ መንግስት ክቡር ጠቅላይ ሚኒስትራችን በሚገባ አድሰው ታሪክን በታሪክነቱ አስውበው ሲያስቀምጡ እኛ ከንቲባ ጽህፈት ቤት ላይ ቀጠል በዋናነት ታሪካዊ ነው። እሱንም ለተጨማሪ 60 ዓመት 50 ዓመት ለትውልድ እንዲተላለፍ አድርገን አድሰን አስቀጠልን። በዙሪያው ታሪኮች አሉ። እነ ቴዎድሮስ፣ እነ አቡነ ጴጥሮስ፣ እነ ሚኒሊክ ዙሪያውን ወደዛም ደግሞ ከተሻገርን በ4 ኪሎ መስመር ላይ በርካታ የመጀመሪያ የሆኑ ግንባታዎች ኢንስቲትዩሽኖች አሉና እነሱን እነ ሜጋ አምፊ ቲያትር፣ እነ ሲኒማ ኢትዮጵያን
የመሳሰሉትን እናገኛለንና እነሱን እና ሀገር ፍቅርን አድሰን በሚገባ ሌላው ትውልድ ደግሞ የትላንትናው ታሪካችንን ሳይረሳ ለሚቀጥለው የራሱን ድርሻ የራሱን ፋንታ አዲስ ታሪክ መገንባት እንዲችል የተሰራበት ነው። እዛ አካባቢ የተጀመረው እየሰፋ ሄደ። ለሀገር ትልልቅ ውለታ የዋሉ በሁሉም ዘርፍ በኪነ ጥበብ እነማን ናቸው ትውልድን ሰብሰብ በማድረግ ሀገርን ማጀገን ላይ ማስተማር ላይ እውቀት ማስታጠቅ ላይ ሰሩት የሚለውን ከሙያው ዘርፍም ከታሪክም በሚገባ ኮሚቴ አቋቁመን እያነበብን ለመቅደም ላለባቸው ቅድሚያ ሰጥተናል። አዲስ አበባ ላይ የጥላሁን ገሰሰን ሐውልት ሰርተናል። የአሊ ብራን ሐውልት ሰርተናል። የመሐሙድ አሁን በህይወት ቢኖርም እንኳን አሁን መዘከር የሚችልበትን እዚሁ ወንዝ ዳርቻ ላይ ሰላም ብሎ ለሰላም ማስተዋጽኦ ያደረገ እስከዛሬ ድረስ ሁሌ አዲስ የሆነውን ያንን ዝማሬውን ወይም ዘፈኑን ታሳቢ በማድረግ ሰላም መንገድ ላይ ሰርተናል። እነ ጋሽ ስብሃትን በሚገባ ስነ ጽሁፋቸው ብዙ ትውልድን ያስደመሙ ናቸው፣ እውቀት ያስታጠቁ ናቸው። ሎሬት ጸጋዬ ገብረመድህን ትውልድን ያነጹ ናቸው። እስከዛሬ ድረስ ትውልድ የሚማርባቸው ህያው ሪፈረንስ ናቸውና እነኚህን ትውልድ እንዲነቃቃ ትውልድ የበለጠ ለመስራት ከነሱ እንዲማር ለማድረግ እነሱ ቢያልፉ እንኳን አገር ትቀጥላለችና ታሪካቸው እንደማያልፍ ማስተማሪያ ነው ብለን በርካቶች ናቸው እንደዚህ እያልን እየሰራን ያለነው። የማህበራዊ ፍትህን ከማንገስ አንጻር በከተማችን ላይ በቀዳማዊት እመቤት አማካኝነት የተገነባውን ለዓይነ ስውራን ዓለም አቀፍ ደረጃውን የጠበቀ ቦርዲንግ ስኩል እሱን በሚገባ እያስተዳደር ከሁሉም ኢትዮጵያ ወደ 28 የምገባ ማዕከላትን ገንብተን ለአረጋውያን ለችግር ለተጋለጡ ተንቀሳቅሰው ስራ መስራት ለማይችሉ ወገኖቻችን ክብር እንዲያገኙ በክብር እንዲበሉ ክብር እንዲጎናጸፉ ያረግንበትን እንዲሁም አሁንም የተማሪዎች ምገባን ካነሳን ተማሪዎች እኩል ተመግበው አንድ አይነት ምግብ ተመግበው እኩል ለብሰው አንድ አይነት ዩኒፎርም አንድ አይነት ቦርሳ ይዘው አንድ አይነት ደብተር አግኝተው የእኩልነት ስሜት ተሰምቷቸው የመማር መብታቸው ተጠብቆላቸው እንዲማሩ ማድረግ ወደ 1 ሚሊዮን የሚጠጋ ተማሪዎችን የአንዱ የበጀታችን ኢንቨስትመንት ወይም ደግሞ ፕሮጀክት ብለን በየአመቱ የምንይዘው አንዱ ይሄ ነውና ማህበራዊ ፍትህን ለማንገስ ለሚገባቸው ዜጎች የተገባቸው መብት እንዳያጡ ማድረግን ሰው ተኮር የሆኑ ስራዎችን በመስራት በኩል በሰፊው እንሰራለን። አንዳንዶች የተሻለ ገቢ ስላላቸው የሪል ስቴት ቤቶችን ይገዛሉ። እኛም በሽያጭና በኮንዶሚኒየም መልክ ገንብተን የምናቀርባቸው መክፈል ይችላሉ። ምንም ደግሞ መክፈል የማይችሉ ዜጎች አሉ። ለነሱ የቤት ክራይ እንኳን ሳይከፍሉ መኖሪያ ቤት ንጹህ አካባቢ እንዲያገኙ የማድረግ በሚገባ ይሄ የማህበራዊ ፍትህ ማንገሻ መንገዶች ናቸውና ፍትሃዊነት የስራችን መለኪያ ነው። ይህንን ስናደርግ አንዱ የከተማው ህዝብ ገቢ ነው ግብር የሚከፍለን። ሁለተኛው በብዛት ማህበራዊ ኃላፊነትን የሚወጡ እጅግ በጣም ሰፊ የከተማችን ባለሀብቶች አሉ። ህግ ሆኗል። አሁን አዲስ አበባ ላይ በቀላሉ ማህበራዊ ኃላፊነትን በየአመቱ መወጣት የተለመደ ነገር ሆኗል። ባህል እየሆነልን ያለው የእኛም ደግሞ ከህዝብ የሰበሰብነውን ገቢ በቁጠባ በሚገባ መልሰን ከተማውን የገነባንበት ሁለተኛ ማህበራዊ ፍትህን ነው የምናነክስበት ማለት ነው። የጤና መድንን ከወሰድን በጣም ወደ 2 ሚሊዮን የሚደርስ ህዝብ ነው በነጻ የሚታከመው። ትራንስፖርት ማህበራዊ ፍትህ ማንገሻ ነው። በየአመቱ ከ3 ቢሊዮን ያላነሰ የምንደጉመው ትራንስፖርት ላይ ነው። ሌሎች በሸማቾች አማካኝነትና በገበያ ማዕከላት አማካኝነት ንግድ ኮርፖሬሽንን አቋቁመን እንደዚህ ገበያው ሲዛባ በመደበኛም ደግሞ ምርት በተመጣጣኝ ዋጋ እንዲገኝ ለማድረግ የምንሄድበት ከበጀታችን ለተቋማቱ እየደጎምን ነው እንጂ አዋቷቸው እያተረፉ አይደለም ማለት ነው። ይሄ ማህበራዊ ፍትህ ማንገሻ መንገድ ነውና
እኛም በመንግስት መስሪያ ቤት ላይ ጥብቅ ውሳኔ ወሰነን የተገበርነው ባለፉት 3 አመታት ይሄንን አመት ጨምሮ ካገኘነው ገቢ 71 እጁን ለልማት ነው ያለው። በጀት ለዘላቂ ልማት፣ ማህበራዊ ፍትህ ማንገሻ እንዲሁም ደግሞ ለህዝቡ የተለያዩ ፈጣን ልማቶችን ማቅረቢያ አድርጎ እየሰራን ያለው ለአስተዳደር የምንጠቀመው ከ29% ያልበለጠ ነው። ዘንድሮ በከፍተኛ ሁኔታ ደሞዝ ተጨምሮ እንኳን በዚህ ደረጃ ማስኬድ ችለናል። ይሄንን በእያንዳንዳችን ላይ ወስነን ነው ተነጋግረን ነው በርካታ ወጪዎች እንዲቀነሱ ተደርጎ ነው ማለት ነው። ኮሪደር ልማትን ሰርተን ከተማችን ስታንዳርዷን የጠበቀች ከተማ ወደ መሆን እየተሸጋገረች ከመጣችበት ጊዜ ጀምሮ በርካታ ኮንፈረንስ ቱሪዝሞች ወደ ከተማችን መጥተዋል። በአመት እስከ 150 እስከ ማስተናገድ ድረስ ደርሰናል። በገቢም በዛው ልክ ሆቴሎች ተነቃቅተዋል፣ የትራንስፖርት ዘርፉ ተነቃቅተዋል። ከአየር መንገዳችን ጀምሮ ማለት ነው ብዙ ጥቅም ተገኝቶበታል። ከዚሁ ጎን ለጎን ግን ወደ 19 የሆኑ ሀገራት እስካሁን ድረስ መጥተው የአዲስ አበባ ኮሪደር ልማት በዚህ ፍጥነትና ጥራት እንዲሁም ደግሞ በጀቱን ከየት አግኝታችሁ ነው በዚህ ደረጃ የሰራችሁት የሚሉት ላይ ልምድ እንድናካፈል መጥተው ጎብኝተዋል። ስለዚህ ሌሎች አፍሪካ ሀገራቶችም የመነቃቃት ምክንያት ሆኗል ማለት ነው። አብረን እንስራ። አንድ ሁለተኛ ነገር ደግሞ ጥቁሮች በዚህ ደረጃ በራሳቸው አቅደው በራሳቸው በጀት በራሳቸው ባለሙያዎች መስራት መቻላቸው ራሱ የአፍሪካ ሀገር መሪዎችን በጣም ኢንስፓየር ሲያደርጋቸው አይተናል ማለት ነው። ይጠይቁናል፣ እነኚህ ህንጻዎች ሁሉ እንዴት ተገነቡ ይላሉ። ኢትዮጵያውያኖች ናቸው የገነቡት እንላቸዋለን። ይጠራጠራሉ። ነገር ግን ማስረጃ ማቅረብ ለኛ በጣም ቀላል ነው። ማን ኦን እንዳደረገው እንዴት መቼ ተጀምሮ መቼ እንደተገነቡ አንዳንዶች እኮ አዳዲስ ሰፈሮች በ3 በ4 አመት ውስጥ የበቀሉ ነው የሚመስሉትና ያውቃሉ እነሱ ለተለያየ ፕሮግራሞች ሲመጡ እንዴት እንደተለወጠ። በዚህ ደረጃ ኢትዮጵያ በጀት ሀብታም ናችሁ ማለት ነው ወይ? አይ አይደለም። ሀብት መታየት ያለበት ያለንን ሀብት ሪሶርስ ቫልዩ ጨምረን እሴት ጨምረን እንዴት አድርገን ቀየር ነው። ግን ዋናው የሀብቱ ምንጭ እንችላለን መንፈስ ነው። አንድ የምንነግራቸው ይሄን ነው። ሁለተኛ ዲዲኬሽን ነው፣ መሰጠት፣ ተሰጥቶ መስራት። እንደ መሪ ደግሞ ትክክለኛ የምንናገረውን ነገር የምንሰራ የምንተገብር መሆናችንን በተግባራችን ማሳየት፣ ከፊት ሆነን መምራት። ሊደርሺፕ ኢዝ ፎሎወርሺፕ ነው የሚሉት ነጮቹ። ልክ እንደዛ ሆነን ካሳየን ህዝብ ይሰራል። አብዛኛውን ስራ የሰራው ህዝብ ነው። ከተማችንም ላይ እንደዚህ በድንገት የበቀሉ እስከሚመስሉ ድረስ ትልልቅ ፕሮጀክቶች በፍጥነት ተጀምሮ ያለቁት ፕራይቬት ሴክተሩ ነው እየሰራ ያለው። ግን ይሰራ ብለን ደግሞ ለቀቅ ማድረግ አለብን። ለቀቅ ማድረግ መደገፍ እና የምንናገረው ምን ያህል እውነት እንደሆነ በተግባራችን ማሳየትን ነው የሚጠይቀው ስንል ሄደው የጀመሩ አሉ። አሁን ወደ 20 የአፍሪካ ከተሞች ላይ የቀዳማይ ልጅነት ፕሮግራማችን ከኛ ባለሙያ ጭምር እየላክን ተጀምሯል። ፋሲሊቴት የሚያደርጉ ኢንተርናሽናል ተቋማቶች አሉ። በእነሱ አማካኝነት እየተጠየቅን እንሄዳለን። አሁን ሰሞኑን ኬንያ ላይ የሚካሄደው የአፍሪካ ከተሞች ፎረም ላይ ገቢ ላይ ልምድ እናካፈላለን። ፕሮጀክት ጀምሮ በፍጥነት መጨረስ ላይ ልምድ እናካፈላለን። ቀዳማይ ልጅነት ላይ የመሳሰሉት። በተመሳሳይ አሁን አዘርባይጃን ላይ የሚካሄደው የዓለም ከተሞች ፎረም ላይ ተጋብዘናል። እዛ ላይም ትልቅ ብዙ ነው የተሰጠን። አዲስ አበባ በደንብ ልምዷን ለዓለም እንድታቀርብ በተለይ ከፍጥነትና ከጥራት አንጻር እና ከህዝብ ተሳትፎ አንጻር እነኚህ ናቸው ሶስቱ መሰረታዊ ጉዳዮች። እና እንዴት ተመራ እንዴት ተቻለ የሚለውን ሂደቱን እንድናሳይ ነው የተጠየቅነውና በዛ ደረጃ እየሄድን ነው። በርካታ ዓለም አቀፍ እውቅናዎችንም አግኝተንበታል ማለት ነው።
Mayor Adelek Abibi has spearheaded significant efforts to address Addis Ababa's urban challenges through innovative applications of technology and data. የከተማው መታደስ የከተማዋ ለንግድም ለቱሪዝምም ለኮንፈረንስም ምቹ ሆና መገንባት በርካታ በተለይ ኮንፈረንስ ቱሪዝምን በመሳብ ቤዚክ የሆነ ወይም ደግሞ መሰረታዊ የሆነ ለውጥ መጥቷል አዲስ አበባ ላይ። መቼ ነበር ወደ አዲስ አበባ እኮ የሚመጣው እኮ ኤዩ ሲደርስ ነበር አይደል? ኤዩ ሲደርስ እኮ ነው ለእንግዳን የምንቀበለው፣ ለዛውም ገመናችንን በባነር እየሸፋፈን ማለት ነው። ከዛ ውስጥ ወጥተን ዛሬ የማያቋርጥ ኮንፈረንስ ቱሪዝም አድዋ እኮ ለማጸዳዳት እንኳን ዝግ የምናደርግበት ቀን በጣም ከባድ እየሆነ ሌሊት የምናጸዳበት ሁኔታ ነው ያለው። አዲስ ኢንተርናሽናል ኮንቬንሽን ከተከፈተ ጊዜ ጀምሮ በከፍተኛ ሁኔታ በየቀኑ ቡክድ ነው፣ ሁሌ ነው የሚመጣው። በነባሮቹም በነ ኢሲኤም በሆቴሎቻችንም በዛው ልክ ሁሌ ኮንፈረንስ ቱሪዝም እየመጣ ነው። አምና ብቻ ከ150 በላይ በአመቱ አስተናግደን ነበረ። አሁን ደግሞ በግማሽ አመቱ ራሱ የአምናውን ያክል በግማሽ አመቱ በአመቱ መጨረሻ እንግዲህ እጥፍ ይሆናል ማለት ነው ያስተናገርናቸው። ስለዚህ እነኚህ የሚመጡ እንግዶች ይበላሉ፣ ይጠጣሉ፣ ትራንስፖርት ይፈልጋሉ፣ አልጋ ይፈልጋሉ፣ ገበያችን ላይ ይሸምታሉ። ይሄ ሁሉ ገቢ ነው የሚያመጣው። በሌላ በኩል ደግሞ ክብራችን ነው፣ ኢትዮጵያን ነው እያስተዋወቅን ያለ ነው። እንግዲህ በልተን ለመኖር ብቻ አይደለም የተፈጠር ነው። ከዛ ያለፈ የክብርም የዜግነትም የሀገር ክብርም እነኚህ ሁሉ ግድ ይሉናልና እነኚህን ሁሉ ነው አብረን እየሸጥን ያለ ነው። ቋሚ የስራ እድልን በመፍጠር ገቢን በመጨመር እኛም ገቢያችን ላይ እድገቱን እኮ እያየነው ነው። የከተማው ገቢ ላይ አምና 230 ቢሊዮን ነበረ። አሁን ኦልሞስት ወደ 300 ቢሊዮን እስካሁን ድረስ የሰበሰብነው ያሳያል። በአመቱ መጨረሻ 350 እንደርሳለን ብለን እየሰራን ያለ ነው። ብዙ ነገር ነው የተማርንበት አንዱ የስራ ባህል መሻሻል እንደሚችል ራሳችንን ሰነፎች አድርገን እንቆጥር እና ከሌሎች ጋር ስናይ ሁሌ በሌሎች መቅናት፣ ቁጭት፣ ሌሎች መመኘት እንደዚህ ነበር። እኛ የተረገምን እስከሚመስለንና የተፈጥሮ ሀብት ከዘፈን ባለፈ የታደልን እስከማይመስለን ድረስ አናምንም በደንብ። ፈጣሪ ኢትዮጵያን ሲሰጠን ከነ ሀብቷ ከሚያስፈልገን ሀብት ጋራ መልክዓ ምድር ጋራ ውሃ ጋራ አፈር ጋራ ሰው ኃይል ጋራ እንደሰጠን ከማመን ይጀምራል። እሱን እሴት እየጨመርን አይናችንን ገለጥ አድርገን አጠገባችን ያሉትን ሀብቶች አይተን እሱ ላይ እሴት እየጨመርን ስራ እድል መፍጠር፣ ሀብት መፍጠር፣ ገቢ መፍጠር በከፍተኛ ሁኔታ አንዱ የተማርንበት ነው። ሁለተኛ ሌሊትም ቀን መስራት ይቻላል። 24/7 የምንለው የስራ ባህል በከፍተኛ ሁኔታ አዲስ አበባ ላይ መሬት እየረገጠ ነው ያለው። ሙሉ ለሙሉ አሁን ስራ ባህላችን ተሻሽሏል ተብሎ መደምደም ባይቻልም በአብዛኛው ፓርት ግን ተሻሽሏል። ደግሞ ሙሉ ለሙሉ እንደሚሻሻልና እንደሚለወጥ እናምናለን ማለት ነው። አሁን እስካሁን ባጭር ጊዜ ሄርንበት ይሄንን የሚያሳይ መሆኑን ነው። በሌላ በኩል ህዝብ ልማት ይፈልጋል። እውነት ነው። ህዝብን እኛ የመራንበት መንገድ ካልሆነ በስተቀር ህዝብ ካለው አቅም ከእጦት መንፈስ ወጥቶ ሀሳቤን እንኳን ብሰጥ አገር ትለማለች ወደሚል እምነት ደረጃ ቆሻሻ መጣል የለብንም በየመንገዱ በዚህ አስተዋጽኦ አድርጌ አገሬን እያለማው ነው የሚል እምነት። አሁን አዲስ አበባ ጎዳናዎች ኮሪደር ልማት ላይ ተሄደ ቆሻሻ ታገኛላችሁ እንዴ? ቆሻሻ እኮ አታገኙ። ማን ነው ዋናው? ህዝብ ነው። መጠረግማ እኮ ድሮም ይጠረጋል እኮ እናቶች ጠዋት እየወጡ ለሊት ይጠርጋሉ። ግን ወዳው ነበር የሚቆሽሸው አይደለም። አሁን እንደዛ አይደለም። ህዝቡ ይጠነቀቃል። የሚጥል ድንገት ሲገኝ ደግሞ እንዲቀጣ ለጋ አካል ማህበረሰቡ ራሱ አሳልፎ ሲሰጥ ሲሟገት ትክክል አይደለም አንሳ ሲል በየመንገዱ ስናይ ከዚህ በላይ ምንድነው የሚያረካ ነገር እና ልምድ ትልቁ ለውጥና ልምድ የምንለው የተማርንበት የምንለው ህዝብ በደንብ ከመራ ነው አስተዋጽኦ ያደርጋል ብቻ ሳይሆን ኦውን ያደርጋል። ባለቤት ሆኖ ይንከባከባል፣ ያስተዳድረዋል፣ ይጠቀምበታል። አብሮ መስራት አሁን በፓብሊክ ፕራይቬት ፓርትነርሺፕ ፕሮጀክቶች አይሰሩም ነበር እኮ እዚህ ሀገር። ህግ አውጥተን ከጀመርንበት ጊዜ ጀምሮ
ለአሰራሩ አዲሶች ብንሆንም ፕራይቬቱም አዲስ ነው፣ መንግስትም አዲስ ነው። ነገር ግን በከፍተኛ ትምምን የመንግስትና የህዝብ ፓርትነርሺፕ አጋርነት አብሮ መስራት ቅድም በመላቸው ተሳትፎ የመንግስትና የግል ሴክተር አጋርነት ደግሞ አዲስ አበባ ላይ አሁን 1.3 ትሪሊየን በጀት የተመደበላቸው ወይም ነው ይሄና ኢንቨስትመንትን የሳቡ ፕሮጀክቶች የሚሰሩት በመንግስትና በግል ሴክተር አጋርነት ነው። እዚህ ላይ መንግስት ገንዘብ አውጥቷል ማለት አይደለም። መሬት፣ መሰረተ ልማት የመሳሰሉትን ያቀረበው መሰረተ ልማት የምንለው ውሃና መብራት ነው እና መንገድ ነው። ሌላውም ፕራይቬቱ ራሱ እየሰራው ነው። አንዱ አድዋ ፊት ለፊት ያለው ዓለም አቀፍ ደረጃውን የጠበቀው ሞል ነው ማሳያ። በዚህ ደረጃ መተማመን በግል ሴክተሩና በመንግስት ሴክተሩ ደረጃ መካከል የተፈጠረው ትልቅ አንዱ ልምድ ነው ማለት ነው። አዲስ አበባ የጤና ቱሪዝም ማዕከል እንድትሆን አቅደን እየሰራን ያለነው በእርግጠኝነት ይሄን ማሳካት እንችላለን። 3 ተርሸሪ ሆስፒታሎች እየደረሱ ነው። ግንባታቸው አልቋል። ግብአት እቃና ፕሮፌሽናሎችን ማምጣት ነው። ከኢትዮጵያ የሚወጣውን ለሕክምና ወደ ውጭ የሚወጣውን ገንዘብ የምናስቀርበት ደሃው ጭምር ስፖንሰር ሲያገኝ ለሀገር ውስጥ ካልሆነ በስተቀር ከነ ትራንስፖርቱ ከነ ሆቴሉ ከውጪ ምንዛሬው አቅርቦት አንጻር ሲታይ በጣም ከባድ ነው። ግን ለነሱ ጭምር ፓኬጅ ያለው ትልቅ ስራ ተሰርቷል። ሁለተኛው የመጠጥ ውሃ ነው። የመጠጥ ውሃ ቅድም ባልኩት ልክ እንኳን ብንሰራ የነበረውን በዛ ልክ ብናሳድገውም አሁንም የመጠጥ ውሃ አቅርቦት ከፍተኛ ችግር አለብን። ትልልቅ ፕሮጀክቶችን ቀርጸናል። በስም ለመጥቀስ አለልቱ፣ ጂዶ፣ ሲቢሉ የሚባሉ በዚህ በምስራቅ በኩል ደግሞ የጭቋላ ፕሮጀክት፣ ገርቢ ፕሮጀክት እነኚህ ፕሮጀክቶች ሁሉም እየተሰራባቸው ያሉ ናቸው። ጭቋላና ገርቢ ኦሬዲ የመስመር ዝርጋታ ላይ ደርሰዋል። እነሱ ጫናውን ያቃልላሉ። የነ አለልቱና የነ ሲቢሉ ሲጨመሩ ደግሞ አዲስ አበባ ውሃ ችግር በመሰረታዊነት ይፈታል። አንዱ ትኩረታችን ይሄ ነው። ሶስተኛው ትራንስፖርት ነው። ትራንስፖርት ከተማችን ላይ በርካታ ፓርኪንጎችና የመንገድ ግንባታዎችን አከናውነናል። እሱ ይቀጥላል። ግን ስማርት ትራንስፖርት የማቅረብ ስማርት እስከ ኬብል ካር ድረስ ቀላል ትራንስፖርቶችን ህዝቡም በቀላሉ ትራንስፖርት ከፍሎ መንቀሳቀስ የሚችልበትን እነሱን ሰፋ ያሉ ፕሮግራሞች ያዝንባት አንዱ ሌላው የትኩረት ዘርፋችን ነው። መሰረታዊው ኦሬዲ ጀምረ ነው እየሰራን ያለው ደግሞ የቤት አቅርቦት ነው። የቤት አቅርቦት ስንናገር በመሰረታዊነት የግንዛቤ ማስተካከያ የሚያስፈልገው የትም ሀገር ለዜጎች ቤት እየገነባ መንግስት ሊያቀርብ አይችልም። አማራጭ የቤት አቅርቦትን መጨመር ነው። በፕራይቬቱ እንዲሰራ እድል መስጠት፣ መሬት መስጠት፣ ማስተናገድ፣ መደገፍ፣ ችግሮችን መፍታት፣ በማህበር እየተደራጁ መስራት የሚችሉ እንዲሰሩ መሬት ማቅረብ፣ መደገፍ፣ ማበረታታት፣ የብድር አቅርቦት እንዲያገኙ ማድረግ። አሁን እንግዲህ ለቤት የሞርጌጅ ባንክ ኢትዮጵያ ውስጥ ሊጀምር ኦሬዲ በክቡር ጠቅላይ ሚኒስትራችን በሚገባ እየተሰራበት ነው። አዲስ አበባ የዚህ የአንበሳውን ድርሻ ተጠቃሚ ነው የምትሆነው። በሌላ በኩል እንትኑ ራሱ የግል ሴክተሩና የግል መሬት ያለውና ገንዘብ ያለው ፓርትነርሺፕ እየፈጠረ እንዲሰራ ማድረግ፣ እዛ ውስጥ መንግስት ሬጉሌት የማድረግ አንዱ ሌላውን እንዳይጎዳ ፕሮቴክሽን እየሰጠ እንዲሰራ ማድረግ ነው። መንግስት ራሱ ደግሞ ይገነባል። የዘንድሮቹ 100 ሺዎች ቤት ጨምሮ በከተማችን በሚቀጥሉት 5 አመታት ወደ 600 ሺህ ቤት እንገነባለን ብለን ይዘናል። የፕራይቬት ሴክተሩ በግል ደግሞ እየደገፈን በብዛት ሲሰራ ይሄንን በከፍተኛ ሁኔታ ይወስደዋል። ወይም ደግሞ አትሊስት በ100 ሺዎች እዚህ ላይ መጨመር እንደሚቻል ማሰብ ይቻላል። እዚህ ወደ 600 ሺህ የያዝነው ላይ የፓብሊክ ፕራይቬት አለ፣ ማህበር አለ፣ መንግስት በበጀት የሚሰራው አለ፣ በበጎ ፈቃድ ደግሞ የሚገነቡ ቤቶች እነኚህን 4 አይነት ፓኬጆች በያዘው ይሄን ያክል ቤት ለመስራት ኦሬዲ 100 ሺዎችን በዚህ አመት ጀምረናል። በየአመቱ እዚህ ላይ ትንሽ ጨመር እያደረግን ነው የምንሄደው ብዙ ቴክኖሎጂዎችን እያስገባን ስለሆነ። ሌላው እናሳካለን ያልነው በስፖርት ነው። በስፖርት ታዳጊዎችን
እንደ ሀገር ተያዘ ኢኒሼቲቭ አለ። በተለይም ክቡር ጠቅላይ ሚኒስትራችን ይፋ ያደረጉት በ10 ዓመት ውስጥ ብለው ይፋ ያደረጉታል። የዛሬ 10 ዓመት የኢትዮጵያ አሸናፊነት በዓለም መድረክ ላይ እንዲደምቅ እኛም ከዛ ኢኒሼቲቭ ሰፋ አድርገን ወስደን ታዳጊዎች ላይ ከ15 ዓመት በታች የሆኑት ላይ በብዛት እየሰራን ነው። በዛም ኢትዮጵያ እንደገና ከፍ ትላለች ብለን እንጠብቃለን። የያዝነው ስራ አሁን በአጠቃላይ ያለው መነቃቃትና እልህ ወደዛ በፍጥነት እንደሚወስድን 10 ዓመት እንደማንጠብቅ እያሰብን ነው። አትሊስት በትልልቅ ውድድሮች ላይ የሚወጡ ጎበዝ ጠንካራ ልጆች እንደሚኖሩን በይፋ መናገር ይቻላል። ይህንን ተስፋ አድርገን አምነን እየደገፍን ስለሆነ በጥቅሉ ከተማችን ላይ የመሰረተ ልማት መስፋት፣ ከተማ ማደስ፣ ፍትሃዊ የሆነ ልማትና አገልግሎት ተደራሽነት በመላው ከተማችን ላይ እንዲዳረስ ቀጥሎ እንሰራለን። በ2 ዓመት የሰራ ነው፣ በይፋ የታየ ነው። በሚቀጥሉት 3 እና 5 ዓመታት ውስጥ ግን አዲስ አበባን በተሟላ ሁኔታ ለማዳረስ እንሰራለን ማለት ነው። የሚቀጥለው ትውልድ አልቆ በላው ላይ እንዲገነባበት እንጂ እኛ ያልሰራነውን እዳ እንዲሰራ ልናሸጋግርለት ስለማይገባ እንተባበር፣ በጋራ እንስራ የሚለው ለነዋሪዎቻችን ለሕዝባችን መልእክቴ ነው። ለመላው የክርስትና እምነት ተከታዮች እንኳን ለፋሲካ በዓል በሰላም አደረሳችሁ ማለት እወዳለሁ። በዓሉ ልክ በጾሙ ወቅት በትብብር በአብሮነት በመተሳሰብ አንዱ ለሌላው ለሀገርም ጭምር በመጸለይ እጅ ለእጅ በመያያዝ እንዳለቀው ሁሉ አሁንም በዓሉ ላይ መተሳሰብ፣ አብሮነት እንዲሁም በተለያየ መንገድ መደጋገፍ የሚዳብርበት የሚገለጽበት መልካም የፍቅር በዓል እንዲሆንልን የደስታ በዓል እንዲሆንልን ከልቤ እመኛለሁ። በድጋሚ መልካም በዓል።